በሀገራችን ቀደምት መሪዎች የዱላ ቅብብሎች ለዛሬ ስኬት ለበቃው ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የደቡብ ኢትዮጵያ ክልል ህዝቦች ከ2 ቢሊዮን ብር በላይ ድጋፍ ማድረጋቸውን በምክትል ርዕሰ መስተዳድር ማዕረግ የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ አስታወቁ። ግድቡ ኢትዮጵያ ከፋፋይ አጀንዳዎችን ያሸነፈችበት የአንድነትና የህብረት ውጤት ነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን ተከትሎ ክልላዊ የፓናል ውይይት በወላይታ ሶዶ ከተማ ተካሂዷል። ጥንቅሩ በታደለ ፎላ ነው የተሰናዳው። አቅራቢዋ ደግሞ ነሂሚያ ገነቱ ናት። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን ተከትሎ በተለያዩ አካባቢዎች ህዝቡ የተሰማውን ደስታ በሰላማዊ ሰልፍና በፓናል ውይይት እየገለጸ ይገኛል። በወላይታ ሶዶ ከተማ በተካሄደው ፓናል ውይይት መድረክ የተገኙት በምክትል ርዕሰ መስተዳደር ማዕረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በሀገራችን ቀደምት መሪዎች ዱላ ቅብብሎች ለተጠናቀቀው የህዳሴ ግድብ የክልሉ ህዝብ ከ2 ቢሊዮን ብር በላይ ድጋፍ አድርጓል ብሏል። አባይ ህዳሴ የትውልድ ቅብብሎች ነው ሲባል ዝም ብለን አይደለንም። በየደረጃው የነበሩ የኢትዮጵያ መሪዎች ለአባይ ትልቅ አስተዋጽኦ ነበራቸው። ክብር ጠቅላይ ሚኒስትር መለስ ዜናዊ ግንበኛው እኛ፣ መሐንዲሱም እኛው፣ የሀብቱ ምንጨኛው እኛው ራሳችን ብለው በጣም አነቃቂና ሁሉንም ህዝብ ያነሳሳ ንግግር አድርገው የመሰረት ድንጋይ አስቀምጠዋል። ጀግናው ከደቡብ ክልል አብራክ የወጣው የካወቶና ልጅ ኃይለማርያም ደሳለኝ በጣም ቆራጥና ወሳኝ የሆነ ዲፕሎማሲ ስራዎችን በመስራት ሶስቱ ተጽዕኖ ፈጣሪ በአባይ ህዳሴ ላይ የተለያየ አቋም ያላቸው መሪዎችን በማሰባሰብ የዲፕሎማሲ ስራ ሰርተዋል። ይህም የዱላ ቅብብሎች ነውና በ2011 በተጀመረው ክብር ጠቅላይ ሚኒስትራችን አብይ አህመድ ዛሬ ለደረሰው ትልቅ የመመረቅ ከፍታን እንድናረጋግጥ ያደረገበት ስራ ሰርተዋል። ህዳሴ ግድብ እንዳጠቃላይ 248 ቢሊዮን ብር ወጪ ወጥቶለት የተጠናቀቀ ሲሆን ከዚህ ውስጥ በህብረተሰብ ተሳትፎ 25 ቢሊዮን ብር ኢትዮጵያውያን በሀገር ውስጥና ከሀገር ውጭ አሰባስበዋል። ከዚህ ውስጥ ትልቁን ድርሻ የደቡብ ኢትዮጵያ አዲሱ ክልል 2 ቢሊዮን ብር በማዋጣት ቀደምትነት ሚናውን ተጫውቷል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ታላቁ የህዳሴ ግድብ ኢትዮጵያ ከፋፋይ አጀንዳዎችን በማሸነፍ አንድነትና ህብረት ያሳየችበት መሆኑን ገልጸው አሁን ላይ ያለው ትውልድ ከከፋፋይ አጀንዳዎች በመውጣት ኢትዮጵያን በአፍሪካ የብልጽግና ተምሳሌት ለማድረግ ቃሉን ማደስ እንደሚጠበቅበት አሳስበዋል። ታላቁ የህዳሴ ግድብ የትውልድ ቅብብሎሽ ውጤት፣ የአይበገርነት ማሳያ፣ ኢትዮጵያን ከዳር እስከ ዳር ያለምንም ልዩነት አንድ ያደረገ ታላቅ የህዝብ ማዕበል የታየበት ትላልቅ ፕሮጀክቶችን መጀመር ብቻ ሳይሆን ገንብተን ማጠናቀቅ እንደምንችል ለዓለም ያሳየንበት የታሪካችን አሻራ ነው። ግድቡን አናጺው እኛ፣ ግንበኞችም እኛው፣ የፋይናንስ ምንጮችም እኛው ሆነን ያጠናቀቅነውን የኢትዮጵያ የአንድነትና የህብረት ክንድ የታየበት በእንችላለን መንፈስ ሁላችንም አንድ የሆንንበት የአንድነታችን አርማ ነው። ያለምንም የፖለቲካ ልዩነት እንደ ሀገር በአንድ የቆምንበት ከፋፋይ አጀንዳዎችን በማሸነፍ የሀገር ወኔን ዳግም የቀሰቀሰ ታላቅ ብሔራዊ ፕሮጀክታችን ነው። አባቶቻችን ከጠላት ወረራ አገራችንን ተዋድቆ ለእኛ እንዳስረከቡ ሁሉ የኢትዮጵያ ህዳሴ ግድብ የዚህ ትውልድ የይቻላልና የባለቤትነት መንፈስ የጀግንነት ማሳያ ዳግመኛ አድዋ በመሆኑ ይህ ትውልድ ለቀጣዩ ትውልድ ይህን የመሰለ አኩሪ ታሪክ በመስራት ቋሚ ቅርስና አሻራን በማሳረፍ ለሁለተኛ የአርበኝነት ምዕራፍ ድል በክብር ተወጥቷል። ከተባበርን አንድ ከሆንን ማንኛውንም ፕሮጀክት በራስ አቅም ጀምረን ማጠናቀቅ እንደምንችል ትልቅ ትምህርት የተወሰደበት ነው። ስለዚህ ሁሉም ኢትዮጵያውያን አሁንም በህብረት በመቆም ከትናንሽ ከፋፋይ አጀንዳዎች በመውጣት ኢትዮጵያን በአፍሪካዊት ብልጽግና ተምሳሌት ለማድረግ ዳግም ቃላችንን ማደስ ያስፈልጋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊ አቶ ዱጼ ታምሩ ታላቁ የህዳሴ ግድብ የመጠናቀቁ ሚስጥር ኢትዮጵያውያን ለውጭና ለውስጥ ተጽዕኖዎች ሳይበገሩ በአንድነት መቆማቸውን የያዘ መሆኑን ገልጸው ይህም በቀጣይ ለሚሰሩ ሀገራዊ ፕሮጀክቶች ትልቅ ስንቅ ይሆነናል ብለዋል። ለቀጣይ ለሀገር ግንባታ ለሀገር ብልጽግና ለያዝናቸው ትላልቅ ፕሮጀክቶች ክቡር ጠቅላይ ሚኒስትራችን ለሚያመጣቸው ትላልቅ አገራዊ አዳዲስ ፕሮጀክቶች
ስንቅ ሆኖናል፣ አቅም ሆኖናል። ዛሬ በክልላችን በሁሉም አካባቢዎች እየተካሄዱ ባሉ ውይይቶች በሚደረገው ድጋፍ ሰልፍ ውስጥ ከህዝቡ የሚታየው ይሄንን ነው። ከህዝቡ እያየን ያለነው ስሜት ሀሳብ ይሄንን ነው። ለቀጣይ ተልዕኮ፣ ለቀጣይ ሀገራዊ ትግል፣ ለቀጣይ ሀገራዊ አጀንዳዎች ማሳካያ ትልቅ ስንቅ የወሰንበትና የማጠናቀቃችን ምስጢር በህብረት የመቆማችን ውስጥ ያለ መሆኑን በደንብ ከህዝቡ ጋርም ተግባቦት ፈጥረናል። ከፓናል ውይይቱ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት አሁን ያለው ትውልድ በቀጣይ ለሚጀመሩ ሀገራዊ ፕሮጀክቶች ተግባር ዝግጁ ሊሆን እንደሚገባ አሳስበዋል። በምንም አይነት ሁኔታ ውስጥ ብንሆን ቦንድ እየገዛን ይህን ህዳሴ ግድባችንን እጅ ለእጅ ተያይዘን ስቲል ነው እስከዚህኛው ሰዓት ድረስ አብረን ስለቆየን ቀጣይም የተለያዩ ሀገራዊ ፕሮጀክቶችን በጋራ መስራት የሚችል አቅም እንዳለን ይሰማኛል። ቀጣይም እጅ ለእጅ ተያይዘን የምንቀጥል ነው የሚሆነው። ለዚህ ለሌላ ድል መዘጋጀት አለ። ይሄ ኦልሬዲ አልቋል፣ አሸንፈናል፣ አግኝተናል። የሚቀጥለውም ጠዋት ማታ መታገል አለብን፣ አንድ ሆነን በህብረት መስራት አለብን የሚለው ነው የማደርገው። ትልቅ ነገር እናያለን ብዬ እገምታለሁ። አሁን የኛ ትውልድ አዲሱ ትውልድ ወንድ ሆነ ሴት ሽማግሌ ነው ወጣት እርስ በርስ ተያይዘን ደህንነታችን ከላያችን ጠርገን ለመጣልና እጅ ለእጅ ተያይዘን ልብ ለልብ ተገናኝተን ይሄን እንዳሳካን አሁንም ሌላ ግድብ መጀመር አለብን። ጊዜ መስጠት የለብንም። ታላቁ የኢትዮጵያ ህዳሴ ግድብ ሁሉም ዜጎች የተሳተፉበት የኢትዮጵያውያን ትጋትና ጥንካሬ ተምሳሌት ነው ሲሉ የዳሞት ወይዴና በዴሳ ከተማ ነዋሪዎች ተናገሩ። የደም የእንባና የውሃ ጠብታ ድምር ውጤት የሆነው አባይ ተገድቦ ማየታችን ትልቅ ነው ያሉት አስተያየት ሰጪዎቹ የግድቡ መጠናቀቅ ለኢትዮጵያውያን አዲስ ብስራት ነው ሲሉም ተደምጠዋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ የዳሞት ወይዴ ወረዳና በዴሳ ከተማ ነዋሪዎች የድጋፍ ሰልፍ በመውጣት ደስታቸውን ገልጸዋል። ሰናይት አብርሃም ዝርዝሩን እንደሚከተለው ታስመለክተናለች። የኢትዮጵያ ህዳሴ ግድብ ሁሉም ኢትዮጵያውያን በተባበረ ክንድ በአንድነት ተዳምሮ የውጭ ሀገራት አያሳኩም ስሉ ዛሬ ላይ ተጠናቆ ዓለምን ያስገረመ የአፍሪካ ኩራት ሆኗል። የአባይ ግድብ እናቶች ከመቀነታቸው፣ አባቶች ከኪሳቸው፣ ልጅ አዋቂ ሳይቀር ሁሉም ዜጎች የኔነት ስሜት ተሰምቷቸው ምንም ሳይሰስቱ ያበረከቱት ድጋፍ እውን መሆኑ ልዩ ደስታ የሚጭር ነው ባይ ናቸው አስተያየት ሰጪዎቹ። መሪያችን ጠቅላይ መለስ ዜናዊ ነፍሳቸውን ይማር የተጀመረውን በሱ ለስኬት የበቃንበት በድል ያሳየንበት የስኬት ቀን እና ለዚህ ቀን እንደውም መድረሴ በጣም ከፍተኛ የሆነ ደስታ ነው የሚሰማኝ። ግድብ ያው በብዙሃኑ ድካም ልፋት የተገኘ ውጤት ነውና በጣም ደስ ብሎናል። እኔም እንደ ከተማው ነዋሪ በጣም ደስ ብሎኛል። ወደር ሰፈር የለውም ከደስታዬ በጣም ነው የምደሰተው። በጣም ደስ ብሎኛል። ታላቁ የኢትዮጵያ ህዳሴ ግድብ ሁሉም የማህበረሰብ ክፍሎች የተሳተፉበትና በየጊዜው የገጠሙ የተለያዩ ተግዳሮቶችን እየተሻገርን በትጋትና በአንድነት ያጠናቀቅንበት ግድብ ነው። አቶ ኃይለ ማርያም ደሳለኝ ግድቡ ከተጣለበት ጊዜ ጀምሮ የቦርድ ሰብሳቢ በመሆን ከሙያዊ ዕውቀት ጀምሮ ጠቅላይ ሚኒስትር ሆኖ ሀገርን እስከሚመራበት ጊዜ ድረስ እስከ ዛሬው ቀን ድረስ በዕውቀት በገንዘብ በዲፕሎማሲ ልንለካው የማንችለውን ዋጋ የከፈለ አባታችን ነው። ከዛም ቀጥሎ ህዳሴ ግድብ ከለውጡ በኋላ ጠቅላይ ሚኒስትራችን ዶክተር አብይ ከእጃቸው የተቀበለውን አደራ የህዝባችንን አደራ በታማኝነት በትጋት በአጭር ጊዜ በማጠናቀቅ ለዛሬው ደስታ አብቅተውናል። ኢትዮጵያ ትፈርሳለች ወይ ትቀጥላለች የሚል ትልቅ ስጋት ትልቅ አደጋ ከተጋረጠበት ጀግናው መሪያችን አይበገሬው መሪያችን ክቡር ጠቅላይ ሚኒስትር አብይ አህመድ ትልቅ ዋጋ ከፍሎ ለግብጾች ሳይንበረከክ ለኤርትራ ሳይንበረከክ ለአሜሪካና አውሮፓውያን ሳይንበረከክ አሳክቷልና ክብር ይገባቸዋል። እንኳን ደስ አለን። ይሄ ጅማሮ ነው። ሁሉም ዜጎች ለሀገር ኩራት በሆነው ታላቁ የህዳሴ ግድብ ላይ ያሳዩትን ድጋፍ በአካባቢ ልማት ስራዎች ላይ መድገም ይጠበቅባቸዋል ተብሏል። ህዳሴ ግድብ ያሳየው ተሳትፎ በልማት ሁሉ ላይ ማሳየት አለበት የሚል አስተሳሰብ አለኝ። እኔም ደግሞ በእንደዚሁ ከድህነት ጋር የጀመርነው ትግል አጠናክረን ቀጥለን
ሀገሪቷን ያው ባደጉት ሀገራት ተርታ እንድትሰለፍ የራሴ የግል አስተዋጽኦ ለማበርከት በጣም ዝግጁ ነኝ። ይሄ ብቻ አይደለም። ሌላ አሁን እዚህ በደሳ ከተማ ላይ እዚህ የስራ ፋርማሲ የህዝብ ፋርማሲም አለ። ሌላም መንገድ ስራ፣ አካባቢ ውበት ስራ ሁሉም በደሳ አካባቢ ዳሞት ወረዳ ላይ ብዙ ልማት አሁን አቅደናል። ህዳሴ ግድብ ወደ ፍጻሜ የደረሰው በህብረት ነው። ስለዚህ እኛም ሆንን የወረዳው መዋቅር አንድ ነበርን፣ ዛሬም አንድ ነን። አንድነታችንን በማስቀጠል የህዝባችንን ልማት የመልካም አስተዳደር ጥያቄዎችን ለቅመን ቆጥረን መልሰን በህብረት ቆመን የምንሰራ የምናለማ ሀገር እንዳለን እንድታውቁ ላሳስባችሁ እወዳለሁ። የህዝብ ፋርማሲ ጀምረን አሳክተናል። በቅርቡ በአንድ ወር ውስጥ ይመረቃል፣ አገልግሎት ይሰጣል። ይሄ ብቻ አይደለም፣ ሌሎች ፕሮጀክቶችንም የበደሳ ከተማ አስተዳደርም የዳሞት ወረዳ አስተዳደርም ሁለቱም ህዝብ አንድ ህዝብ ነው። ከተማችን የጋራችን ናት፣ ወረዳው የጋራ ነው። ምንም የሚያከፋፍለን ነገር የለም። አንድ ላይ ከተማውን እናለማለን፣ አንድ ላይ ወረዳውን እናለማለን። በህብረት ከተነሳን፣ በህብረት ከሰራን፣ በአንድነት ከቆምን ሁሉንም ነገር እንደምንችል ማሳያ ነውና አሁን ላይ በሀገር ደረጃ የተጀመሩ ሜጋ ፕሮጀክቶችን ለማጠናቀቅ በህዳሴ ግድብ ላይ የታየውን አንድነት በማጠናከር የሀገሪቱን የድህነት ታሪክን ለመቀልበስ የሁላችንም ጥረት ሊታከልበት ይገባል። የወላይታ ብሔር ዘመን መለወጫ ጊፋታ በዓል አብሮነትን በሚያጎሉ በተለያዩ ኩነቶች የሚከበር ታላቅ ክብረ በዓል ነው አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። ጊፋታ በዓል አንድነትና ህብረ ብሔራዊ ወንድማማችነትን የሚያጠናክር በዓል ነው ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበዓሉ የሚታደሙ እንግዶችን ለመቀበል ሁሉም ዜጎች ድርሻቸውን እንዲወጡ አሳስበዋል። በወላይታ ሶዶ ከተማ ከኃይሌ ሆቴል እስከ ዩኒቨርሲቲ ድረስ የተካሄደው ታላቁ የጊፋታ ዋዜማ ሩጫ ለዚህ አንዱ ማሳያ ነው። ታረቀኝ ተስፋዬ ላሰናዳው ዘገባ ውብሸት ጳውሎስ። የወላይታ ብሔር ዘመን መለወጫ በዓል ከመድረሱ አስቀድሞ የተለያዩ ተግባራት የሚከናወኑ ሲሆን በየዓመቱ በዓሉ በተቃረበ ቁጥር የአካባቢ ዜጎችን የሚያሳትፍ ታላቁ የጊፋታ ሩጫ አንዱ ሲሆን ዘንድሮ ጊፋታ ለህብረ ብሔራዊ አንድነት በሚል መሪ በወላይታ ሶዶ ከተማ ተካሂዷል። መነሻውን በኃይሌ ኢንተርናሽናል ሆቴል ያደረገው ይህ ታላቁ ሩጫ መዳረሻውን በወላይታ ሶዶ ዩኒቨርሲቲ ነበር ያደረገው። ሩጫ ለጊፋታ ዛሬ አድርገናል። እንደ ስፖርት ደግሞ ለጤንነትም የሚጠቅም ነው። በቀጣይም ሰዎች በያሉበት ሁሉ አሁን ዛሬ ጊፋታ ሩጫ ከመጀመራችን በፊት የህዝብ ወይም ማስ ስፖርት ሰርተናል። ይሄ ማስ ስፖርት ለሰዎች ጤና ጠቃሚ ነው። ስለዚህ ፍቅርን፣ አንድነትን፣ መታሰብን ያመጣል። ከዛ በተረፈ በአካልና በአእምሮ የጎለበተ ዜጋን ለመፍጠር ይጠቅማል። ስለዚህ ሁሉም ሰው ይሄንን ሩጫ በማስቀጠል ማስ ስፖርትንም በማስቀጠል ለወደፊትም በሚቀጥል በየጊዜው በየቤቱም በየአካባቢውም ክፍተት ባለበት ሁሉ መስራት ያለበት ነው። ምክንያቱም ከዚህ ሩጫ የሚማሩ ብዙ ሰዎች አሉ፣ ለውጤት የሚበቁ አሉ። ዛሬ የተሸለሙ ልጆች አሉ፣ ከ10 ሺህ እስከ 15 ሺህ ብር የተሸለሙ ልጆች አሉ። እነዚህ ለሌሎች መነቃቃትን የሚፈጥሩ ናቸው። ስለዚህ ለነገም የሚሆን ሩጫ ከአንድነት፣ ከአብሮነት፣ ከሰላም፣ ከመተሳሰብ፣ ከእርቅ ባለፈ ውጤት ለማስመዝገብ አገርን የሚወክሉ ሰዎች እንዲወጡ ለማድረግ የሚረዳ ሩጫ ነው። የጊፋታ በዓል አብሮነትን፣ አንድነትና ህብረ ብሔራዊነትን የሚያጠናክር በዓል ነው ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ኢታገኝ ኃይለማርያም ይህም የወላይታ ባህልና እሴቶችን ለዓለም ለማስተዋወቅም የሚረዳ ታላቅ ኩነት እንደሆነ አመላክተዋል። ታሪክ ያለው ቅርስ ያለንን ታሪክ አለን። ታሪኩን ደግሞ ሁሉም ባለቤት ሆኖ የኔነት ስሜት ተሰምቶት ማስተዋወቅ መቻል አለበት። ለአንድና ለጥቂት ሰዎች የሚጣል ጉዳይ ስላይደለ የበዓሉን ዓላማ ከዚህ በበለጠ በዓለም ቅርስ ተመዝግቦ የቱሪስት ፍሰት የሚደረግበት ደረጃ እስኪደርስ ድረስ ሁሉም የራሱን ኃላፊነትና ሚናውን እንዲወጣ ነው። ዛሬ ደግሞ ከተማችን ብቻም ሳይሆን ዞናችንም የስፖርት ማዕከል እየሆነ ነው። ይሄ ደግሞ ተጠናክሮ የሚቀጥል ነው። በእግር ኳስ በደጋፊም በተጫዋችም አንደኞች እየሆንን ነው። የሚቀጥል ነው የሚሆነው። በሩጫም ደግሞ ለቀጣይ ታዳጊዎችን እያበረታታን ወላይታ የትምህርት፣ ወላይታ የአመራር፣ ወላይታ የሩጫ በሁሉም መስክ ለሀገራችን ኢትዮጵያ ትልቅ
ኮንትሪቢዩሽን የምናበረክትና አስተዋጽኦ የምናበረክት ማህበረሰብ ሆነን እንቀጥላለን። በዓሉ መጪው ዓመት በዓለም ከማይዳሰሱ ቅርሶች ተርታ እንደሚመዘገብ ቃል የተገባበት ስለመሆኑም የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አክለዋል። ከግፋታ መገለጫዎች መካከል አንድነት፣ ህብረት፣ አብሮ መቆም፣ የታጣሉትን ማስታረቅ፣ የእርቅ፣ የሰላም በዓል ነው። ይሄ በዓል በሚከበርበት ጊዜ በሁሉም አካባቢዎች አባቶች፣ እናቶች፣ ሴቶች፣ ወጣቶች ሁሉ የየራሳቸውን ይዘት ያላቸውን በዓል የሚያከብሩበት ስርዓት ያለው በዓል ነው። ስለዚህ ይሄ በዓል ከወላይታም አልፎ በኢትዮጵያ ደረጃ ታውቆ ከዛም በዓለም አቀፍ ደረጃ እንዲታወቅ በዩኔስኮ ለማስመዝገብ ጫፍ በደረስንበት የምናከብረው በዚህ ዓመት ለየት ባለ መንገድ የምናከብረው በዓል ነው። ስለዚህ ቀጣይ ዓመት የዛሬ ዓመት እንደዚህ ስናከብር በዩኔስኮ ተመዝግቦ ደስ እያለን የምናከብረው በዓል ይሆናል ማለት ነው። ይህ ስፖርታዊ ውድድር የጊፋታ በዓል ሲቃረብ በየዓመቱ የሚከናወን መሆኑን የጠቀሱት ዋና አስተዳዳሪው ህዝቡ የፊታችን እሁድ ሸዋ ወጋ በከተማው ሁለገብ ስቴዲየም በመገኘት በዓሉን በደማቅ እንዲያከብርም ጥሪ አስተላልፈዋል። ይሄ በዓል ዛሬ በዚህ ሩጫ የተጀመረው እስከ እሁድ ድረስ እንደዚሁ እያከበርን የምንቀጥለውና የመጨረሻውን በዓል እሁድ ዕለት 11 ላይ ሶዶ ሁለገብ ስቴዲየም ላይ ሁላችንም ከያለንበት ተጠራርተን ከተለያዩ አካባቢዎች የሚመጡ እንግዶችን ይዘን በጋራ ሀያያ ለኬ እየዘመርን የምናከብረው በዓል ስለሆነ ለዛ በዓል ከወዲሁ ዝግጅት አድርጋችሁ በጊዜ እንድትገኙ ጥሪ እናቀርባለን። በውድድሩ ከአንደኛ እስከ ሶስተኛ ለወጡ ሯጮች የገንዘብ ሽልማት የተበረከተ ሲሆን በሁለቱም ጾታ አንደኛ ለወጡት 15,000 ብር፣ ሁለተኛ ለወጡት 12,000 ብር እና ሶስተኛ ለወጡት ደግሞ 10,000 ብር ሽልማትም ተበርክቶላቸዋል። በየዓመቱ የሚካሄደው ታላቁ የጊፋታ ሩጫ የብሔሩን ባህልና ማንነት ከማስተዋወቅ ባለፈ የአካል ብቃት እንቅስቃሴ ለማዳበር እንደሚያግዝ ተገለጸ። በተለያዩ ባህላዊ ክንዋኔዎች ደምቆ የሚከበረው የወላይታ ብሔር ዘመን መለወጫ በዓልን ምክንያት በማድረግ የተካሄደው ታላቁ የጊፋታ ሩጫም ህብረ ብሔራዊነት እንደሚያጸና ይታመናል። ትዝታ ታከለ የወላይታ ህዝብ አሮጌውን ዘመን ሸኝቶ አዲሱን ዓመት የሚቀበልበት ተራርቆ የቆየው ዘመድ አዝማድ ተገናኝቶ በፍቅር የሚያከብሩት በዓል ነው ጊፋታ። በይቅርታና ቂም ቁርሾን በማስወገድ እንዲሁም ስጦታን በመለዋወጥና አቅመ ደካሞችን በመርዳት አዲሱን ዘመን የሚቀበሉበት ልዩ ዕለት በተለያዩ ኩነቶች በደማቅ ስነ ስርዓት በመከበር ላይ ሲገኝ በዛሬው ዕለትም በወላይታ ሶዶ ከተማ ከማለዳው 12 ሰዓት ጀምሮ ለበዓሉ በተዘጋጀ የሩጫ ውድድር ደምቋል። ጊፋታ ለአብሮነት፣ ለመተባበር፣ ለህብር ነው የሚለውና እርስ በርስ ያለውን በዜጎች መካከል እዚህ ወላይታ ላይ የሚኖሩ ከሌላ ብሔር የመጡትንም ጭምር እንዲሁም በአጎራባች ያሉ ሌሎች ብሔሮችንም ጭምር እዚህ ጊፋታ ታላቁ ጊፋታ ሩጫ ላይ እየተሳተፉ ይገኛል እና እጅግ በጣም ያምራል። እርስ በርስ ያለንን ህብረት ያለንን መስተጋብር በጣም ከፍ የሚያደርግ ሩጫ ነው ብዬ ነው ማስበው። እጅግ በጣም ደስ የሚል ነበረ። ማለት በጣም በጠዋት ነበር ሁላችንም የተነሳ ነው እና የሰውነት ማሟሟቂያ አድርገናል። ከዛም በዘለል ደግሞ ሁላችንም ለበዓሉ ወይም ለስፖርቱ የተዘጋጀውን ቲሸርት በመልበስ ነው የጀመርነው። እጅግ በጣም ደስ የሚል ከተለያዩ አካባቢዎች እንግዶች የመጡበት እና ደስ የሚል የበዓሉን ድባብ የሚያሳይ ነበር። እውነት ለማውራት በጣም ደስ ይላል። ጊፋታን መርሰት ከጀመረ ትንሽ ቀናቶች አልፈዋልና የዘንድሮውን ለየት የሚያደርገው በጣም ወጣቱ፣ ሴቶች፣ ወጣቶች እንዲሁም ሌሎች የማህበረሰብ ክፍልም በጣም በነቂስ የተሳተፈበት ነውና በጣም ደስ የሚል ድባብ ነበረው። ሩጫው በዚህ ከቀጠለ ሌሎች ፕሮግራሞችም ከዚህ ቀደም እንዳየነው የሴቶች ፕሮግራም ነበር እና መሰል ተግባራት እየተከናወኑ በመሆኑ እውነት ለማውራት በጣም ደስ ይላል። ጊፋታን ዘንድሮ ዩኔስኮ ላይ እናስመዘግባለን ብዬ ጠብቃለሁ። ሰው ሁሉ በነቂስ ወጥቶ በሚያምር ሁኔታ በዓሉን ፕሮሞት ማድረግ በሚቻልበት መንገድ በጥሩ ሁኔታ ድባቡም በአማረ ሁኔታ እየተሳተፈን እንገኛለን እና እጅግ በጣም ያምራል። ከህፃን እስከ አዋቂ ከሴት ወንድ ሳይባል ሁሉም ያገባኛል ብሎ ያገባኛል ስሜት በደስታ
ሲሮጡ ሲጫወቱ እያየው ነው ያለሁት። አዲሱን ዓመት በንጹህ ልቦናና በፍጹም ደስታ ከማክበር ባለፈ በስፖርቱ ጤናን በመጠበቅ ማህበራዊ እሴቶችን አጉልቶ ማንነትን በማስተዋወቅና ህብረ ብሔራዊነትን በማጋመድ ይጎለብታል። አብዛኛው ሰው ከስራ ውጥረትም በተለያዩ ምክንያቶች ሩጫ ላይ የመሳተፍ ባህላችን አነስተኛ ነውና ይህንን አጋጣሚ ተጠቅሞ ደግሞ 5 ኪሎ ሜትር ሰው ሮጦ ይህንን ሩጫ የሚጨርስ ከሆነ ትልቅ የጤና ጠቀሜታም አለው። ጤናማ የሆነ ትውልድ ነው ነገ ባህልንም ማስቀጠል የሚችለው ሀገርንም ማስቀጠል የሚችለው። ለዚህ ደግሞ ሰውነታችንን በስፖርት መገንባት ወይም ስፖርትን መስራት ለነገ ለተሻለችም ሀገር ባህልንም እንደ ባህል ለማስቀጠል ለመኖርም አስፈላጊም ተገቢም ስለሆነ እጅግ በጣም ደስ የሚል ክዋኔ ነው። በዚሁ ደግሞ ሩጫችንን ምንቀጥል ከሆነ ለጤናችን የሚሰጠው ጠቀሜታ ቀላል የሚባል አይደለም። በአንድ በኩል ጤናችንን ከማስጠበቅ አኳያ ትልቅ ድርሻ አለውና ከሱ ጎን ለጎን ደግሞ እዚህ እንዳየሽው ብዙ መዋቅሮች ነው ያሉት እና እርስ በርስ በደንብ እንድንግባባም ትልቅ እድል ነው የፈጠረልን ማለት ነው። ስፖርቱ ትልቁ ፋይዳው እኚህ ወጣት የሆኑ ልጆች ስፖርት ሜዳ፣ ስፖርት ማዘውተሪያ፣ ስፖርት በሚሰራበት ቦታ የመገኘት እድላቸው ሰፊ ነው፣ ደግሞም ይወዱታል። ስለዚህ ባህላችንና ወጋችንን ለሚቀጥለው ጄኔሬሽን ለማስተላለፍ በጣም ምቹ ግራውንድን የፈጠረው ሲቀጥል ስፖርትም እንደመሆኑ መጠን እኛም ጤንነታችንን እየጠበቀን ከሌላ አካባቢ ከሌላ ወረዳ ከሌላ ከተማ አስተዳደር ከመጡ ወንድሞቻችን ጋር እየተያየን እየተግባባን ያለ ነው። ጊፋታ ለመጪው ጊዜ ሰላምና ልማትን ለማስቀጠል አብሮነት የሚገነባበት እሴት ጭምር በመሆኑ በልዩ ድምቀት ማክበር ያስፈልጋል። የዘንድሮ ደግሞ በርካታ ለየት ያሉ ኩነቶችን ይዞ ከተፍ ያለ ነው። የዘንድሮን ጊፋታ በዓል ለየት የሚያደርገው የአባይ ግድባችንን በገደብን ማግስት ነው። ይሄን ሴሌብሬት አድርገን ሳንጨርስ ወደ ጊፋታ ነው የዞርነውና ትልቅ እድል ነው ይሄ እና በዚህ ማግስት ደግሞ ጊፋታን እያከበርን መሆናችን ልዩ ያደርገዋል። ታላቁ የህዳሴ ግድባችን በተገደበበት ወይም በተጠናቀቀበት ማግስት ስለሆነ የምናከብረው ይህንን ጊፋታ በዓል እጅግ በጣም በዓሉን አዲስና የተለየ ያደርገዋል። በተለየ ሀገራዊ ፍቅር ባደገ ነገርም ስለሆነ ያከበርን ያለ ነው። እጅግ በጣም ደስ ይላል። በደንብ ማህበረሰቡ ባህሉን ባከበረ መልኩ በመረዳዳት በመከባበር አንዱ ሌላውን በመቀባበል በዓሉን ማክበር አለበት። በዚህ አጋጣሚ እንግዲህ አጠቃላይ የወላይታን ነዋሪ አጠቃላይ የዚህን ባህል ተሳታፊ የሆኑ ማህበረሰቦችን ሁሉንም ማለት በሚቻል ደረጃ እንኳን ለወላይታ ዘመን መለወጫ ጊፋታ በሰላም አደረሳችሁ። እንኳን አደረሳችሁ መባባል ያለና የሚኖር ባህል በመሆኑ እለቱ ያለምንም ልዩነት ከጎረቤትና ጎራባች ህዝቦች ጋር በመሆን ዘመንን ያሻገረ አምላክ የሚመሰገንበትና ማህበራዊ ትሩፋቶች የሚታዩበት ነው። የ2018 የጊፋታ በዓል ከፊታችን ባሉ ቀናትም በተለያዩ ባህላዊ እሴቶችን በጠበቁ ሁነቶች በደማቅ ስነ ስርዓት ይከበራል።